القرآن سليم من التحريف والتبديل كأجب الرزانا كلوطا يتطبق مهون قرآن التبرزم التدلزم لوط التكاهدبتم እስከዛሬ ድረስ ይህም የቁርአንን መለያ ባህሪ ይገልጽልናል ኢና ነህኑ ነዘልነ الذክራ እኛ መገሰጫ የሆነውን መጽሐፍ ቁርአኑን እኛው አውርደናል ወኢና ለሁ ለሐፊዙን እኛው ለርሱ ጠባቂዎች ነን በማለት አምላካችን አላህ ምን አድርጎታል ቁርአንን ጠብቆታል أما بقية الكتب السماوية قدمت ملكوتاوي مصحفت هونوت يتقرتما كالتوراة والإنجيل توراةنا إنجيل فقد حرفها اليهود والنصارى يهودا وچنا نصاراوچ برزوتال اجاچون كتوبتال قرآن اج ያልገባበት ብቸኛው መለኮታዊ መጽሐፍ ተብሎ ይጠራል ቅዱስ ከርስ በርስ ግጭትና መምታታት ነፃ የወጣ የዳነ ነው ቁርአን ከርስ በርስ ግጭት ከሐሳብ መምታታት የዳነ መጽሐፍ ነው ለዚህም ማረጋገጫው ሱረቱ ኒሳ ቁጥር 82 ላይ ያለው አፈላ የተደበሩን القرآن ቁርአንን አያስተነትኑም እንዴ ይላል በውስጡ ያለውን መልእክት አያስተነትኑም እንዴ ወለው ካነ من عند غير الله ይህ ቁርአን ከአላህ ውጪ የሌላ አካል ውጤት ቢሆን ኖሮ ይላል የሌላ ሰዎች የፍጡራን ውጤት ቢሆን ኖሮ لوجدوا فيه اختلافا كثيرا በውስጡ ብዙን መለያየት ባገኙበት ነበር ይላል ነገር ግን መጽሐፉ የአላህ ቃል ነውና ምንም አይነት የርስ በርስ መለያየት የርስ በርስ ግጭት የለበትም በማለት ቁርአን ከግጭት የነጻ መሆኑን ይገልጽልናል በልብ ላይ ለማሐፈዝ ቁርአንን በቃል ለመያዝ እጅግ የገራ መሆኑ ይሄም የቁርአን መለያ ባህሪው ነው ቁርአን ለመተሐፈዝ አምላካችን አላህ ያገራው ነው ዛሬ ዓለማችን ላይ በሚሊዮኖች የሚቆጠሩት ቁርአንን በቃላቸው አጥምተውታል ይሄም አጃኢብ ነው ወለቀድ يسرنا القرآن للذكر ቁርአንንም በርግጥ ለመገሰጽ አግርተነዋል فهل من مدكر ተገሳጭ አለን እንዴ ይላል አምላካችን አላህ ስለዚህ አምላካችን አላህ ቁርአንን አግርቶታል ሚሊዮኖች በቃላቸው ይዘውታል إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع አምላካችን አላህ ፍቃዱ ከሆነ ይሄንን አጠር ያለ ርዕስ ዛሬ የምነግራችሁ ኸሳኢሱል ቁርአኑል ከሪም የቅዱስ ቁርአን መለያ ባህሪያቶች ቁርአን ለየት የሚያደርጉት መለያ ባህሪያቶች ብዙ አሉት ከነዛ መካከል من خصائص القرآن الكريم ከቅዱስ ቁርአን መለያ ባህሪያቶች መካከል የተወሰኑትን ኢንሻአላህ ለበረካ ያክል እንመለከታለን ቅዱስ ቁርአን ካሉት መለያ ባህሪያቶች ከኸሳኢሶቹ አንደኛ القرآن كلام الله قرآن يا ملكاتشن يا الله نغغرنا لفظا ومعنى بقالاتم درجة እንደዚሁም በመልእክትም ደረጃ ቁርአን يا ملكاتشن يا الله ቃል ነው እና القرآن كلام الله قرآن لفظا ومعنى بقالاتم درجة بملئكتم درجة يا الله ቃል ነው المنزل على رسولنا محمد صلى الله عليه وسلم بنبياتنا عليه الصلاة والسلام لا يتوردنو المبدوء بسورة الفاتحة المختوم بسورة الناس بسورة الفاتحة جمرو بسورة الناس يميابك بسورة الفاتحة جمرو بسورة الناس يميابك أو قرآن بتشانو إيه عندنيو يقرآن مليا بحريو نو مالتنو በተለይ እነዚህን ኸሳኢሶችን ኢንሻአላህ ሁላችሁም በማስተዋወሻችሁ ላይ ያዙ እንዳትረሱት ይሄ መለያ ባህሪ ነው ስለዚህ ቁርአን ከላሙላህ ነው ብለን እናምናለን ላ ከላሙ ጅብሪል ወላ ከላሙ ሙሐመድ አለይሂ ሰላቱ ወሰላም ቁርአን የጅብሪል ቃል አይደለም ቁርአን የነብያችን አለይሂ ሰላቱ ወሰላም ቃል አይደለም
ኢስቲዓረተን እንደው ለተውሶ አንዳንድ ጊዜ መልእክቱን ከማድረሳቸው አንፃር የነሱ ቃል ተብሎ ሊጠራ ይችላል። ሪሊ ግን ቁርአን የአምላካችን የአላህ ቃል ነው። መላእክታው ጅብሪል በታማኝነት ከአላህ ተቀብሎ ሳይጨምር ሳይቀንስ ማብራሪያም ሳያክልበት ወደ ነብያችን አለይሂ ሰላቱ ወሰላም በማድረሱ ወኢነሁ ለቀውሉ ረሱሊን ከሪም ይህ ቅዱስ ቁርአን የክቡር መልእክተኛ የመላእክታው ጅብሪል ቃል ነው። ذي قوة عند ذي العرش مكين የኃይል ባለቤት የሆነና የአርሹ ባለቤት አላህ ዘንድ ደግሞ ክብርና ሞገስ ያለው ነው በማለት ቁርአንን ወደ ጅብሪል በማስጠጋት የሱ ቃል አድርጎ ይገልጸዋል። ቅድም እንደተባለው ማለት ነው። ነብያችን አለይሂ ሰላቱ ወሰላም ከመላእክታው ጅብሪል የተቀበሉትን ቁርአን እሳቸውም በታማኝነት ምንም ነገር ሳይጨምሩ ሳይቀንሱበት እንዳለ ሙሉውን መልእክት ለሰሃቦቻቸው በማድረሳቸው ወኢነሁ ለቀውሉ ረሱሊን ከሪም ወማ ሁወ ዐለ الغይብ ቢضኒን በማለት ደግሞ ቁርአን የክቡር መልእክተኛው የነብያችን አለይሂ ሰላቱ ወሰላም ቃል እንደሆነ ይገልጸዋል። እንግዲህ ሁለት ስፍራ ላይ አንዱ ለጅብሪል አንዱ ለነብያችን አለይሂ ሰላቱ ወሰላም የመጠቀሱ ጉዳይ መልእክቱ ግልጽ ነው ማለት ነው። ታማኝ ሆነው ሐላፍትናውን በታማኝነት ከመወጣታቸው አንፃር ነው። ሪሊ ግን ቁርአን የማን ቃል ነው ከተባለ በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ እንደተገለጸው ወኢን አሐዱ ሚነል ሙሽሪኪን እስተጃረክ ከሙሽሪኮች ወይም ከጣዖታውያኖች አንዱ አንተ ዘንድ መጥቶ ጥገኝነትን ቢጠይቅህ ፈአጅርሁ አስጠጋው ይህን ሰው ሐታ የስመዐ ከላም አላህ የአላህን ንግግር የአላህን ቃል እስኪሰማ ድረስ ይላል። ሰው የማንን ንግግር መስማት ይችላል ማለት ነው? የአላህን ንግግር ዛሬም መስማት ይችላል ማለት ነው። ዛሬም መስማት ይችላል። አንድ የአላህን ቃል የሐፈዘ ሰው ማይክ ላይ ሆኖ ቁርአን ሲቀራ ብትሰሙት الصوت صوت القارئ ድምጹ የቃሪኡ ድምጽ ነው። ወልከላሙ ከላሙ الباري ንግግሩ ግን የጌታችን የአላህ ንግግር ነው። ለምን እዚህ ጋም حتى يسمع كلام الله ነው ያለው። ያንተን ንግግር ወይም የሰው ሳይሆን ያለው የአላህን ንግግር ቁርአንን እስኪያዳምጥ ድረስ ስላለ ማለት ነው። እና ቁርአን ተብሎ የሚጠራው በነብያችን አለይሂ ሰላቱ ወሰላም ዘመን በወህይ የወረደውም በመጽሐፍ መልክ የተጠረዘውም እንደዚሁም በመቅረጽ ማለት ነው ተቀርጾ እኛ በጆሮአችን የምናዳምጠው በካሴት ውስጥ ሆኖ ቁርአን ይባላል። እንደገናም በልቦና በአእምሮአችንም ውስጥ የተቀመጠው ቁርአን ተብሎ ይጠራል ማለት ነው። ጭንቅላታችን ውስጥ ቁርአን ተቀምጧል። የሐፈዝናቸው አሉ ሶላት ላይ ስንቆም የምናነባቸውን ጀምሮ ማለት ነው። ይሄ ቁርአን የአላህ ቃል ነው ብለን እናምናለን ነው። ሁለተኛው ኸሳኢስ የቁርአን መለያ ባህሪው ምንድነው? አተዓቡዱ ቢቲላወቲሂ ፊ ሶላቲ ወገይሪሃ በሶላቱም ውስጥ ይሁን ከሶላት ውጭ ባለ በማንኛውም ሁኔታ ላይ ፊደላቱን በማንበብ ቁርአንን በመቅራት ዒባዳ የሚፈጸምበት መሆኑ የነብያችን አለይሂ ሰላቱ ወሰላም ሐዲስ መልእክቱን በመተግበር ለተእዛዛቸው ተገዢ በመሆን አጅርን ማግኘት ይቻላል። ዒባዳ መስራት ይቻላል። ቁርአን ግን ዒባዳ ማድረግ የሚቻለው ዒባዳ መስራት የሚቻለው ውስጡ ያለውን የቁርአን ትእዛዞች መተግበር ከሚለው ጀምሮ ሳይሆን ከቅዱስ ንባቡ ጀምሮ ነው። ቁርአንን የሚያነብ አንድ ሙስሊም በማንበቡ ብቻ ፊደላቱን በመቅራቱ ብቻ ዒባዳ አድርጓል ማለት ነው። ውስጡማ መልእክቱን አስተንትኖ አውቆ ወደ ስራና ወደ ተግባር ከቀየረውማ ይሄ ሌላ ራሱን የቻለ ለየት ያለ ሽልማት ነው የሚያሰጠው። ንባብ ብቻውን ምንድነው? ዒባዳ ነው፣ አጅር ያስገኛል። ሶላት ላይ የሚያንብበው ከሶላትም ውጪ واخذ الثواب على قراءته በንባቡም ላይ ምንዳን ያገኝበታል ግለሰቡ። لقول الرسول عليه الصلاه والسلام ነብያችን عليه الصلاه والسلام ምን ብለዋል? من قرأ حرفا من كتاب الله فله به حسنة ከአላህ መጽሐፍ ያነበበ ሰው አሉ አንድ ፊደል ያነበበ ሰው
የምትለዋ ብቻ ከሱ ስትወጣ ይህችን እንኳን ያወጣት የተናገረ ያነበበ ሰው ከአላህ መጽሐፍ ሐሰና አለው ምንዳ አለው ወልሐሰነቱ ቢዐሽሪ አምሳሊሃ ምንዳው ደግሞ ሐሰናው መነሻ እጥፍ ድርቡ ከ10 ይሆናል አሉ አንድ ኸይር ስራ እጥፍ ድርብ ሆኖ የሚነባበረው ከ10 ይጀምራል እስከ 700 እንደ ሰውየው ንያ ከዛም በላይ አላህ እጥፍ ድርብ አድርጎ ይሰጠዋል ስለዚህ ምን አሉ መልእክተኛው لا أقول ألف لام ميم حرف ألف لام ميم حرف نوال الإمال ولكن ألف حرف نجرجن ألف حرف نو ولام حرف لام راسن يشال حرف فدل نو وميم حرف ميم راسن يشال حرف نو النذين صوت حروفك عند مسلم سكرا ألف لام ميم سيل من نشاء أجرو مالتنا ونياو كتستكاكل الله يوفقن كسلاسا يهونال مالتنا من نشاء أجرو كسلاسا يهوننا كزام بلاي اسك 2100 كزام بلاي عند نياو درجة ያገኛል ማለት ነው ከዚህ አንፃር ቁርአን በመነበቡ ብቻ ዒባዳ የሚፈጸምበት ቅዱስ መጽሐፍ ነው ይሄም የቁርአን መለያ ኸሳኢሱ ነው ሶስተኛው የቁርአን መለያ ባህሪው الصلاه لا تصح الا بقراءه القران ሶላት ራሱ ተቀባይነት እንዲኖረው የተስተካከለ እንዲሆን ቁርአን መኖሩ ግድ ነው ያለ ቁርአን ሶላት የለም ቁርአን ያልተቀራበት ሶላቱ ከንቱ ነው ድካም ነው ሶላት ራሱ ተቀባይነት እንዲያገኝ ሶላት ተጀምሮ እስኪ ختم ድረስ አላሁ አክበር ብለን ተክቢራ አድርገን አሰላሙ አለይኩም ብለን እስክና ሰላመት ባለው ውስጥ ቁርአን መኖሩ ግድ ነው ነብያችን አለይሂ ሰላቱ ወሰለም ምን ስላሉ لا صلاة لمن لم يقرأ بفاتحة الكتاب የአላህ መጽሐፍ መክፈቻ የሆነቿን ሱረቱል ፋቲሃን ላልቀራ ላላነበበ ሰው ሶላት የለውም አሉ ሶላት እንዲኖር ፋቲሃ መኖሩ ግድ ነው ፋቲሃ ደግሞ ምንድነው የቁርአን አንድ አካል ነው ማለት ነው የቁርአን አንድ አካል ነው ሙተፈቁን ዐለይህ ከዚህ አንፃር ቁርአን ለየት ያደርገዋል ማለት ነው ያለሱ ሶላትም የለም ተብሏል ይህ የቁርአን ሶስተኛ መለያው ነው አራተኛ መለያው አልቁርአኑ ሰሊሙ من التحريف والتبديل ከእጅ ብረዛና ከልወጣ የተጠበቀ መሆኑ ቁርአን አልተበረዘም አልተደለዘም ለውጥ አልተካሄደበትም እስከዛሬ ድረስ ይህም የቁርአንን መለያ ባህሪ ይገልጽልናል ጌታችን በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ኢና ነህኑ ነዘልና الذክራ እኛ መገሰጫ የሆነውን መጽሐፍ ቁርአኑን እኛው አውርደናል ወኢና ለሁ ለሐፊዙን እኛው ለርሱ ጠባቂዎች ነን በማለት አምላካችን አላህ ምን አድርጎታል ቁርአንን ጠብቆታል አማ በቂየቱል ኩቱብ السماويه ቀደምት መለኮታዊ መጽሐፍት የሆኑት የተቀሩትማ ከተውራት ወልኢንጂል ተውራትና ኢንጂል فقد حرفها اليهود والنصارى يهوداዎችና ነሳራዎች በርዘውታል እጃቸውን ከተውበታል ቁርአን እጅ ያልገባበት ብቸኛው መለኮታዊ መጽሐፍ ተብሎ ይጠራል ይህ የቁርአን አራተኛው መለያ ባህሪው ነው አምስተኛ እየተከታተላችሁ ነው አይደለም አምስተኛው የቅዱስ ቁርአን መለያ ባህሪ القرآن سليم من التناقض لقوله تعالى ቅዱስ ቁርአን ከርስ በርስ ግጭትና መምታታት ነፃ የወጣ የዳነ ነው ቁርአን ከርስ በርስ ግጭት ከሐሳብ መምታታት የዳነ መጽሐፍ ነው ለዚህም ማረጋገጫው ሱረቱ ኒሳ ቁጥር 82 ላይ ያለው ነው በምዕራፍ 4 ሱረቱ ኒሳ ቁጥር 82 ላይ አፈላ የተደበሩን القرآن ቁርአንን አያስተነትኑም እንዴ ይላል በውስጡ ያለውን መልእክት አያስተነትኑም እንዴ ወለው ካነ من عند غير الله ይህ ቁርአን ከአላህ ውጪ የሌላ አካል ውጤት ቢሆን ኖሮ ይላል የሌላ ሰዎች
የፍጡራን ውጤት ቢሆን ኖሮ ለወጀዱ فيه اختلافا كثيرا በውስጡ ብዙን መለያየት ባገኙበት ነበር ይላል ነገር ግን መጽሐፉ የአላህ ቃል ነውና ምንም አይነት የርስ በርስ መለያየት የርስ በርስ ግጭት የለበትም በማለት ቁርአን ከግጭት የነጻ መሆኑን ይገልጽልናል ሌላም ስፍራ ላይ ሱረቱል ካህፍ ቁጥር 1 ላይ ሐሳቡን ደግሞታል በሱረቱል ካህፍ ምዕራፍ 18 ቁጥር 1 ላይ አልহামዱሊላሂ الذي انزل على عبده الكتاب ምስጋና ለአላህ ይገባው ለዚያ በባሪያው ላይ መጽሐፉን ቁርአንን ያወረደ ጌታ ለሆነው ወለም يجعل له عوجا በርሱም ምንም አይነት መጣመምን የርስ በርስ መምታታትን ያላደረገበት ሲሆን አለ እነዚህ ሁለት አንቀጾች ቁርአን ከግጭትና ከስህተት የጸዳ መሆኑን ይገልጽልናል ይሄም ቁርአንን ለየት ያደርገዋል ስድስተኛ ቁርአን በምን ይለያል ከተባለ ተይሲሩ حفظه عن ظهر قلب በልብ ላይ ለማሐፈዝ ቁርአንን በቃል ለመያዝ እጅግ የገራ መሆኑ ይሄም የቁርአን መለያ ባህሪው ነው ቁርአን ለመተሐፈዝ አምላካችን አላህ ያገራው ነው ዛሬ ዓለማችን ላይ በሚሊዮኖች የሚቆጠሩት ቁርአንን በቃላቸው አጥምተውታል ይሄም ማጃኢብ ነው አምላካችን አላህ ሱረቱል ቀመር ቁጥር 40 ላይ ተናግሯል በሱረቱል ቀመር ምዕራፍ 54 ቁጥር 40 ላይ ወለቀድ يسرنا القرآن للذكر ቁርአንንም በርግጥ ለመገሰጽ አግርተነዋል فهل من مدكر ተገሳጭ አለን እንዴ ይላል አምላካችን አላህ ስለዚህ አምላካችን አላህ ቁርአንን አግርቶታል ሚሊዮኖች በቃላቸው ይዘውታል በጣም የሚያጅበው ደግሞ ቁርአን በሂፍዝ መያዙ ብቻ ሳይሆን እነዚህ በሂፍዝ ያዙ ሰዎች ቁርአንን በቃላቸው የያዙት የአረብኛ ቋንቋ ነው ነገር ግን እነሱን ማለት ነው አግኝታቸው እስላማዊ የሆነውን ሰላምታ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ ብላቸው እነሱም ምላሽ ከሰጡ በኋላ كيف حالك በትላቸው እኮ መልስ የለውም ምን ማለት ነው ብሎ ይጠይቃል ተመልከቱ እንግዲህ كيف حالك ሁለት ቃላቶችን ማወቅ አቅቷቸዋል كيف حالك ለሚለው በቂ ምላሽ እንኳን አላገኙለትም ምን እንደሆነ አያውቁትም ይህንን የማያውቁት ሆነው 604 ገጽ ያለውን የአረብኛውን ቁርአን ግን በቃል ይዘውታል እንደገና ደግሞ ንባቡን ተጅዊዱን ህጉን ጠብቀው ያነቡታል አንተ አረብኛ በደንብ የምታውቀው ከአረቦች ጋር በደንብ የምትነጋገረው ቁርአንን ከፍተህ ስትቀራ እነሱ በቃላቸው ሆነው የቱ ቦታ ላይ መድ እንዴት እንደሚረዝም የቱ ቦታ ላይ ሸድ እንዴት እንደሚጠብቅ ያስተካክሉሃል እዚህ ጋር እንደዚህ አድርገህ ቅራ እዚህ ጋር እንደዚህ አድርገህ ቅራ እዚህ ጋር ፈትሐ ነው እዚህ ጋር ከስራ ነው ضم ነው ይያሉ ይነግሩሃል እንዴት እንደሆነ ግን አንተ ايش ماذا قلت በተለውስ እንዳጋጣሚ ምንድነው ያልከው ብለ በአረብኛ በጠይቀውስ ምን እንደሆነ አያውቀውም አሁን የተናገርከው ስድብ ነውም ሊልህ ይችላል ታዲያ ይሄ የቁርአን ሙዕጂዛ አይደለም ስለዚህ ቁርአን በቃል ከመተሐፈዙ ጎን ለጎን በቃል የሚያህፍዙት ራሳቸው እጅግ በጣም ያጅባል ይሄ የቁርአን አስደናቂው ሙዕጂዛ ነው ኒያ ጀዛካ አባታችን ያልሽኝ ወንድማችን በይ አባታችን አትበሉ እንዴ ወንድማችን በሉ አንዴ አስረጃችኝ እኮ አቡ አማር ምናልባት ኡሙ ሃይደር እዚህ ምን ያስፈራሃል እያለችኝ ነው እሺ ትላንትና አንድ እህቴ ወይ ወንድሜ ጥያቄ ጠይቀውኝ ነበር የቁርአንን ሙዕጂዛ በቃል ተስማ ምን ታመጣለች ብለህ ነው አቡ አማር አንድ ወንድሜ ወይ እህቴ ጥያቄ አቅርበውልኝ ነበር ምንድነው እሱም ቁርአን በቃል ይተሐፈዛል ስል መጽሐፍ ቅዱስ ሳይታፈዝም ወይ የቁርአን ብቻ ነው ወይ የሚል ጥያቄ ማን እንደጠየቀኝ ትዝ አይለኝም እንደዚህ አይነት ጥያቄ ቀርቦልኝ ነበር እስቲ እዚህ ሩም ውስጥ አላችሁ ከእህቶቻችን ወይ ከወንድሞቻችን
ሐምድ በሱም ቢሆን አንቱ መባል አልችልም እኔ ገና ነኝ ኦኬ ለማንኛውም እኔ መጽሐፍ ቅዱስን በቃሉ የያዘ ሰው አይቼም አላቅም ሰምቼም አላቅም አይደለም ሙሉውን መጽሐፍ ቅዱስ አንድ ማቴዎስ ወንጌልን ከምዕራፍ 1 እስከ ምዕራፍ 28 አንተ መጽሐፉን ይዘኸው እሱ በቃሉ ማነብለም የሚችል ሰው ሰምቼም አላውቅም ምናልባት አለ የሚሉ ወገኖች ካሉ ብናረጋግጥ እኛም ደስ ይለናል አንተስ ተው እንጂ በሂፍዝ እንዴ በሂፍዝ እንዴት ሱብሃንአላህ والله ቁርአን እንዴት እንደገራኮ ይገርማል እና የሚገራው ደግሞ ቋንቋቸውም ያልሆኑ ሰዎች ሲይዙት አሁን እንዳልኳችሁ ትልቅ ሙዕጂዛ ነው እና በዚህ መልክ ነው እንግዲህ ወይ ባለፈው ወደ እስልምና የመጣው ሰውዬ አንዳንድ ጊዜ ግን በጣም እንደሚደንቃቸው ታውቃላችሁ አንድ ጊዜ ካሴቱን ያው መቼም እዚህ ፓልቶክ ሩም ውስጥ ሳንተዋወቅ በፊት ነው ምናልባት ቪሲዲ ብለርሷችሁ ሊሆን ይችላል 3 ቆሞሶች የሰለሙበት ካሴት አይታችኋል እንግዲህ እነሱ እንደነገሩኝ ነው እኔ የቤተክርስቲያኒቱን ሥርዓት አላውቅም ቆሞስ ማለት ጳጳስ ለመሆን አንድ ደረጃ የቀረው ነበር ያሉኝ እና 3 ቆሞሶች ሰልመው ነበር በቪሲዲ ገበያ ላይ ወጥቷል ያው ዑመር ተስፋዬ ቄስ የነበረው ዑመር ተስፋዬ ሰለመው እሱ ነው ያሰለማቸው እነዚህ 3 ቆሞሶች እና ከሰለሙ በኋላ ለጊዜው ያው እስላምን መማር እንፈልጋለን ብለው እኔ አዘጋጅቻቸው የነበሩትን የቴፕ ካሴቶች 11 የቴፕ ካሴቶች ተሰጥቷቸው ሰምተው በአካል መገናኘት እንፈልጋለን ብለን ከኔ ጋር ተገናኝተው ግራ ነበር የገባቸው እንዴ እኛ ይሄን ያህል አመት ቆሞስ ደረጃ ስንደርስ በቃል ያላዝነው ይሄን ራሱ እንዴት አድርገህ ነው አንተ በቃልህ የምትይዘው ይሉኝ ነበር እና አንተ ወደ እስልምና የመጣው ሰውዬ ስትል በቃል አይዙትም እኮ አያሐፍዙትም አንዳንዶቹማ በቃ ለስብከት የሚያገለግሉ ለዳዕዋ የሚሆኑ ምርጥ ጥቅሶች እንደሚባለው ተመርጦ ይሰጣቸዋል ያንን ጥቅስ ነው በቃ ሁሌ ያሐፍዙታል በዳዕዋ ሰዓት ጥቅሱን ያወጡ እንደዚህ ነው ይያሉ ይሰብኩታል ነገሩ እንደ ዒባዳም የሚገፋፋ ነገር የለውም ለማንበብ ቅዱስ ቁርአን እኮ አንደኛ አንተ ለሚገፋፋህ ራሱ ከነባቡ ጀምሮ ነው ባትሰራበት እንኳን ማንበቡ በራሱ ትልቅ አጅር እንደሆነ ሲነገረ ነገ ጁምዓ ነውና መስጊድ ማለት ነው ከመጀመሩ ከ30 ወይም ከ50 ደቂቃ በፊት ኹጥባ ሳይደረግ ትገባለህ ቁጭ ብለህ ትቀራለህ አንድ ጁዝ እንኳን ልቅራ ብለህ መቅራት ትጀምራለህ ምን ያረግልሃል ትርጉሙን ካላወቀው ብሎ እንኳን ሞራልህን የሚገል ነገር የለም ለምን ንባቡ ራሱ ዒባዳ ነው አጅር አለው ተብለሃል ይገፋፋሃል ማለት ነው እንደዚህ አይነቱን ቁርአን ደግሞ መልእክቱ ምን ይሆን ብለህ ደግሞ ወደ ማወቅ ደረጃ ለመሸጋገር ገር ነው የሚሆንልህ እዛ ግን መጀመሪያ ማንበብ ራሱ ዒባዳ ነው የሚል ነገር አለ ወይ ማንበብ 6 ነጥቦችን ስለ ቁርአን ተምረናል ሌላው 7ኛው የቁርአን ኻሳኢስ መለያ ባህሪ القرآن معجز لا يستطيع أحد أن يأتي بسورة مثله قرآن زلالماوي معجزة ينبياتنا عليه الصلاة والسلام تأمرنا የቁርአንን አምሳያ አንድ ሱራ እንኳን ቢሆን ማንንም ሊያመጣ አይችልም ይሄ ሌላው የቁርአን መለያ ባህሪ ነው وقد تحدى الله العرب አምላካችን አላህ አረቦችን ተፎካክሯቸው ነበር የቁርአንን አምሳያ እንዲያመጡ فعجزوا እነሱም እንደማይችሉ አረጋገጡ ማምጣት አቃታቸው قال الله تعالى ይሄው አላህ ምን ይላቸዋል በሱረቱ ዩኑስ ምዕራፍ 10 ቁጥር 38 ላይ ሱረቱ ዩኑስ ምዕራፍ 10 ቁጥር 38 አም የቁሉን ፍተራ ይህንን ቁርአን እርሱ ቀጠፈው ይላሉ እንዴ ቁል በላቸው ፈአቱ ቢሱረቲ ሚስሊህ እንግዲያውስ እኔ የቀጠፍኩት ከሆነ ቁርአንን የሚመስል አንድ ሱራ አስመስላችሁ አምጡ አለ ባነጋገሩ ጠቅላላነት በአረፍተ ነገሮቹ አሰካክ ስድም ቀኔም ሳይሆን ለየምዕራፉ ለያንቀጾቹ ዜማዊ ማሳረፊያ ያሉት የቁርአንን መልእክት መተካት የሚችል ንግግር አምጡና እናንተም የዛኔ የምትፈልጉትን ማለት ትችላላችሁ ነው የተባሉት በዚህ መጽሐፍ ላይ የሚጨምር ወይ የሚቀንስ ሰው መቅሰፍት ይጨመርበታል እንዲህ እንደሚሉት እንደ ሌሎች መጽሐፍቶች ሳይሆን ከቻላችሁ ቁርአንን አስመስላችሁ አምጡ ነበር ያላቸው
ኦሬዲ አቃታቸው አልቻሉም ስለዚህ ቁርአን ዘላለማዊ ሙዕጂዛነቱን እንደጠበቀ ይኖራል ይቀጥላል ማንንም አምሳያውን ማምጣት አይችልም ይሄ የቁርአን ሰባተኛው መለያ ባህሪ ነው ስምንተኛ ተንዚሉ ሰኪነቱ ወራህማ على قارئ القرآن ቁርአን በሚያነብሰው ላይ የቀልብ እርጋታና እዝነት መውረዱ ለቁርአን ለየት ያለ ክብርና ማዕረግ ያሰጠዋል ቁርአን በሚያነብሰው ላይ ቁርአንን በሚያጠና ሰው ላይ የአላህ ረህመት እዝነቱ ይወርድበታል የቀልብ እርጋታም እንደዚሁ ይጎናጸፋል ይሄም የቁርአንን ሙዕጂዛነት ለየት ያለ ባህሪን ያሳየናል ለቀውሊሂ ሰለላሁ ዐለይሂ ወሰለም ነብያችን ዐለይሂ ሰላቱ ወሰላም ምናሉ መጅተመዐ ቀውሙን ፊ በይት ሚን ቡዩቲላህ ሰዎች ከአላህ ቤቶች መካከል በየትኛውም ቤት አይሰባሰቡም የትሉነ ኪታበላህ የአላህን መጽሐፍ የሚያነቡ ሆነው ወየተዳረሱነሁ በይነሁም በመሐከላቸው የሚጠናኑትም ሆነው የአላህን መጽሐፍ ቁርአንን አያነቡም ኢላ ነዘለት ዐለይሂም ሰኪና የቀልብ እርጋታ በላያቸው ላይ ቢወርድባቸው እንጂ ወገሽየቱሁም الرحማ የአላህ እዝነት ቢሸፍናቸው እንጂ ወሐፈትሁም الملائكه መላእክቶች ወይም መላእክት በክንፋቸው ቢያካብቧቸው እንጂ ከዛ ውጪ ሊሆኑ አይችሉም ወذكرهم الله في من عنده አላህ እሱ ዘንድ ባሉት መላእክቶች ስማቸውን እያነሳ ቢያወሳቸው እንጂ እከሌ የሚባለው ባሪያዬ እኔን ያወሳኝ ነው የኔን መጽሐፍ እያነበበ ነው ስለኔ መጽሐፍ እየተጠናኑ ነው እያለ ስማቸውን አንስቶ በመላእክቶች ላይ አላህ ይመጻደቅባቸዋል መላእክቶችን ያስቀናቸዋል እንዲህ ቢያደርጋቸው እንጂ ሰዎች የአላህን መጽሐፍ ለማንበብ በፍጹም በአላህ ቤት ውስጥ አይሰባሰቡም ረዋሁ ሙስሊም አላህ ይወፍቀን ስለዚህ ይህም የቁርአንን ለየት ያለ ባህሪ የሚገልጽ ይሆናል ማለት ነው ዘጠነኛ ቁርአን በምን ይለያል ቢባል ዘጠነኛ القرآن للأحياء لا للأموات ቁርአን መልእክቱ ለሕያዋን ነው ለሙታን ሳይሆን ቁርአን ለሕያዋን የመጣ ነው قال الله تعالى عن القرآن الله رسول ስለ ቁርአኑ ሲናገር በሱረቱ ያሲን ቁጥር 7 ላይ እንዲህ ይላል ሱረቱ ያሲን ወይም ምዕራፍ 36 ቁጥር 7 ላይ لينذر من كان حيا ሕያው የሆነን ሰው ሊያስጠነቅቅ ቁርአን ተወረደ ويحق القول على الكافرين በከሃዲያኖች ላይ ደግሞ የቅጣት ቃልም ይረጋገጥባቸው ዘንድ ሕያው የሆነውንም በቁርአኑ መልእክት ለማስጠንቀቅ የቁርአን መልእክት ተወረደ በማለት የቁርአን መልእክቱ ለማን ነው በሕያዋኖች ላይ እንደሆነ ይገልጽልናል ማለት ነው ይህ ዘጠነኛው የቁርአን ኸሳኢሱ ነው አስረኛ القرآن شفاء القلوب من أمراض الشرك والنفاق وغيرها قرآن مالت شفاء القلوب للب بشتاوች መድኃኒት ነው ለልብ በሽታ መድኃኒት ነው ልቡ የታመመበት ሰው በቁርአን ይሽራል من أمراض الشرك ለምሳሌ በሽርክ የተጠቃ ከሆነ በሽርክ የጣዖት አምልኮን እንዴት ማስወገድ እንዳለበት والنفاق ሙናፊቅነት አስመሳይነት ባህሪ የተጠቃሰው ያን ባህሪውን እንዴት አድርጎ እንደሚቀይር በቁርአን መድኃኒት ሰጭነት በቁርአን መፍትሄ ሰጭነት መፈወስና መዳን ይችላል ሌሎችም አይነት በሽታዎች ስንፍና መሰላቸት وفي بعض الآيات والسور እንደዚሁም ደግሞ በአንዳንድ የቁርአን ሱራዎችና አያቶችም ላይ لشفاء الأبدان ለአካልም መድኃኒት አለው ነው ቁርአን ለአካልም በሽታዎች መድኃኒት መሆን ይችላል ማለት ነው ከሱረቱል ፋቲሃ والمعاوذات قل أعوذ برب الفلق እና قل أعوذ برب الناس ሌሎችም እንደዚሁ ሰሂህ በሆኑ ሱናዎች የተረጋገጡት ይሄ ሁሉ የቁርአንን መድኃኒትነት ይገልጽልናል ቁርአን መድኃኒት ነው አላህ ምን ብሏል ሱረቱ ዩኑስ ቁጥር 57 ላይ በሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ يا أيها الناس እናንተ ሰዎች ሆይ قد جاءتكم موعظة من ربكم ከጌታችሁ ዘንድ በርግጥ ግሳጼ መጥቶላችኋል وشفاء لما في الصدور በደረቶችና በልቦች ውስጥ ላሉ በሽታዎችም መድኃኒት የሆነ ነገር
وهدى ورحمة للمؤمنين ለሙእሚኖች እዝነትና መመሪያ የሆነውም መጥቶላችኋል በማለት ቁርአን መድኃኒት መሆኑን ይገልጽልናል ማለት ነው። ሌላም ስፍራ ላይ ሱረቱል ኢስራ ቁጥር 82 መድኃኒትነቱ ተገልጿል። በሱረቱል ኢስራ ምዕራፍ 17 ቁጥር 82 ላይ ወንነዝሉ ሚነል ቁርአኒ ከቁርአንም እናወርዳለን ማ ሁወ ሺፋኡን ወረሕመቱን ሊልሙእሚኒን ለምእመናን መድኃኒትና እዝነት የሆነውን እናወርዳለን በማለት ቁርአን መድኃኒት መሆኑ ተገልጾልናል። ይሄም የቁርአን 10ኛው ኸሳኢስ ነው። ላመነበሰው ቁርአን መድኃኒት ነው። 11ኛ القرآن يشفع لصاحبه ቁርአን ለቃሪኡ ለሚያነበው አካል ቁርአንን ለሚሰራበት አካል አማላጅ ይሆንለታል አማላጅ ይሆናል ነገ የውመል ቂያማ لقول الرسول صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰላም የተናገሩት ስላለ ምን አሉ ነብያችን አለይሂ ሰላቱ ወሰላም اقرأوا القرآن አሉ ቁርአንን ቅሩ አንብቡ አሉ فإنه يأتي يوم القيامة شفيعا لأصحابه ቁርአን يوم القيامة يتنسعي ቀን ለባልደረቦቹ አማላጅ ሆኖ ይመጣል ስላሉ ስለዚህ ቁርአን ምንድነው አማላጅ ይሆናል ካነበብነው ቁርአን ባንተ ይመሰክርብሃል ወይም ላንተ ይመሰክርልሃል ስለዚህ ማንበቡ ነው የሚያዋጣው እንደዚሁም መስራቱ ማለት ነው 12ኛ القرآن مهيمن على الكتب التي قبله ቁርአን ከበፊቱ ላሉት መለኮታዊ መጽሐፍት ተቆጣጣሪያቸው ነው ቁርአን ቀደምት መለኮታዊ መጽሐፍትን የሚቆጣጠር ነው የቁርአን መለያ ባህሪው ከሱ በፊት የነበሩ መለኮታዊ መጽሐፍቶች ከአላህ ዘንድ መውረዳቸውን ማረጋገጥ ብቻ ሳይሆን መቆጣጠርም ጭምር የቁርአን ባህሪው ነው በሱረቱል ማኢዳ ቁጥር 48 ላይ ተገልጿልና በሱረቱል ማኢዳ ምዕራፍ 5 ቁጥር 48 ላይ ወአንዘልና ኢለይከል ኪታብ ወዳንተም መጽሐፉን ቁርአንን አውርደናል بالحق በእውነት የተመላ ሲሆን በርግጥ አውርደናል ሙሰድቀን ሊማ በይነ የደይ ከበስተፊቱ ያሉትን መለኮታዊ መጽሐፍት የሚያረጋግጥና ወሙሃይሚናን ዐለይህ በእነሱም ላይ ተቆጣጣሪ ሲሆን ይላል ቁርአን አረጋጋጭ ብቻ ሳይሆን ተጠባባቂና ተቆጣጣሪም ጭምር ነው ማለት ነው ከቀደምት መለኮታዊ መጽሐፍቶች በአላህና በነቢያቱ በመላእክቶችና በሌሎች የእምነት ጉዳዮች ላይ ማለት ነው ሰዎች የተሳሳተ አመለካከት ሲይዙ መስመር ሲለቁ እውነታው ምን እንደነበረ በማብራራት እንደዚሁም ትክክለኛ መልእክቶችን በማጽደቅ ዕውቅና በመስጠት ቁርአን ምን ያደርገዋል ማለት ነው ያረጋግጣል ማለት ነው እንደዚሁም ይቆጣጠራል ኢነ ረበከ ለቢልሚርሷድ ጌታ ሁሌም በጥብቅ ላይ ነው ስለሚል ማለት ነው ስለዚህ ቁርአን ሙሃይሚን ተቆጣጣሪ መሆኑን እናምንበታለን 13ኛ القرآن الكريم صادق في أخباره ቁርአን በዜናው ፍጹም እውነት ነው ቁርአን በተረካዎቹና በዜናዎቹ ፍጹም እውነት ነው عدل في أحكامه በህግጋቶቹ ደግሞ ፍጹም ፍትሃዊ ነው ከሰው አቅም ጋር የሚጓዝ ፍጹም ፍትህ ነው በዜናዎቹና በተረካዎቹም ፍጹም እውነት ሐሰት ያልተቀላቀለበት ነው ይሄም እንግዲህ የቁርአን 13ኛ መለያ ባህሪ ነው ለዚህ ቁርአን ምስክርነት ይሰጠናል በሱረቱል አንዓም ቁጥር 115 ላይ ሱረቱል አንዓም ምዕራፍ 6 ቁጥር 115 ላይ ወተመት ከሊመቱ ረቢክ የጌታህም ቃል ተፈጸመች صدقን ወዐድላ እውነተኛና የተስተካከለች ፍትህ ስትሆን ላ ሙበድለ ሊከሊማቲህ ቃላቶቹን የሚለውጥ ማንንም የለምና ይላል ቃላቶቹን የሚለውጥ ማንንም የለም ቀታደተ ረሂመሁላህ ሲናገሩ ምን ይላሉ صدقን ፊማ ቃል ባለው ነገር ሁሉ ፍጹም እውነት ነው ወዐድለን ፊማ ሐከም በፈረደው ነገር ሁሉ ፍጹም ፍትህ ነው በማለት ይገልጸዋል ማለት ነው ስለዚህም ቁርአን ይህም መለያ ባህሪው ነው 14ኛ ምን ላድርግላችሁ
14 እጅግ በጣም ብዙ ነው ከ30 በላይ ነው የጠቀሰው 14 الذي يتعلم القرآن ያ ቁርአንን የሚያነብሰው ويعلمه ለሌሎችም የሚያስተምር ቁርአንን ተምሮ ለሌሎች የሚያስተምር ሰው هو خيرهم ከሰው ሁሉ በላጭ መሆኑ የቁርአንን ለየት ያለ ባህሪ ይገልጽልናል ቁርአንን ተምሮ እንደዚሁም ለሌሎች የሚያስተምር የሚያሳውቅ ሰው ከሰዎች ሁሉ በላጭ መባሉ የቁርአንን ኸሳኢስ ይገልጽልናል ቡኻሪ በዘገበው የሐዲስ ሰንሰለት ነቢያችን አለይሂ ሰላቱ ወሰለም خيركم ከናንተ ውስጥ በላጫችሁ من تعلم القرآن ቁርአንን ተምሮና አውቆ وعلمه ያሳወቀ ያስተማረ ነው ብለዋል ቁርአንን ተምሮ ያወቀና ያሳወቀ ነው ይሄም እንግዲህ ምንድነው የቁርአን መለያ ባህሪ ነው ማለት ነው እሺ በ13 ልዝጋው 13 እና 14 አሁንም እንነግራችሁ የቀረውን እንግዲህ ሌላ ቀን እናየዋለን እጅግ በጣም ብዙ ነው ስለ ቁርአን ተነግሮ አይገለጽም አሁን እንነግራችሁ 15 ነው ኦኬ 15ኛ وجوب الاستماع والانصات اليه لمن كان مؤتما في الصلاه وخطبه الجمعات ቁርአን ሶላትን በሚያሰግድ ኢማም ኋላ ሆኖ ማእሙም ላለምሰው እንደዚሁም የጁምዓን ኹጥባ ለሚያዳምጥ ሰው የቁርአንን መልእክት ማዳመጥ ዋጅብ መሆኑ የቁርአንን መለያ ባህሪ ይገልጽልናል አንድ ሰው ማእሙመን ብሎ ከኢማሙ ኋላ ነይቶ ኢማሙ ቁርአን ሲቀሩ ማዳመጥ ግድ ነው ኹጥባም ላይ እንደዚሁ ማዳመጥ ግድ ነው ይሄም የቁርአኑን ለየት ያለ ባህሪ ይገልጻል አዳምጡ ነው የተባለው ሱረቱል አዕራፍ ቁጥር 204 ላይ በሱረቱል አዕራፍ ምዕራፍ 7 ቁጥር 204 ላይ وإذا قرئ القرآن ቁርአን በተነበበ ሰዓት فاستمعوا له ሁላችሁም ጆሮ በመስጠት አዳምጡ ይላል ስሙ ብቻ ሳይሆን አዳምጡ وأنصتوا በጸጥታም እንደዚሁ ተከታተሉ لعلكم ترحمون ይታዘንላችሁ ዘንድ ይላል ይታዘንላችሁ ዘንድ ስለዚህ على كل حال የቁርአን ኸሳኢሶች ብዙ ናቸው አምላካችን አላህ وإنه لكتاب عزيز እሱ የከበረ ታላቅ መጽሐፍ ነው لا يعطيه الباطل من بين يديه ولا من خلفه ከበስተፊቱም ሆነ ከበስተኋላው ምንም አይነት ከንቱ አይመጣበትም تنزيل من حكيم حميد መስጉንና ጥበበኛ ከሆነው አላህ የተወረደ ነው ተብሏል ነቢያችን አለይሂ ሰላቱ ወሰለም ተረክቱ ፊኩም ሸይአን ሁለት ነገርን ትቻለፍ ያለሁኝ ለን ተድሉ بعدهما ከነሱ በኋላ ተጠሙባቸውም ኪታቡላህ ወሱነቲ የአላህን መጽሐፍና የኔን ሱና ብለዋል ስለዚህም የአላህን መጽሐፍና የነቢያችን አለይሂ ሰላቱ ወሰለም ሱና በእምነትም በተግባርም ተከትለው ዘላለማዊ ደህንነትን ከሚያገኙ ሰዎች አላህ ያድርግልን አሚን አላህ ቁርአንን ያግራልን የቁርአን ኸሳኢሶች ተገልጸው ሊያልቁ አይችሉም